ነገር በሱ ስም ነው እና እኔ አሁን ላይ በቃ ከንቱ ድካም የምደክም ነው ይመስለኝ። በቃ የዚህ ከስደት መልስም የዛው አድሰንስ ስለሆነ እኔ ኪሳራ ላይ ልወርቅ እችላለሁ እያልኩኝ እያሰብኩ ነው፣ እየተጨነኩ። ቤተሰብ እንዴት ናችሁ? ድርቆሽ በዚህ መልክ ፈረፈርኩት። እንግዲህ ሰይድ አባሮኝ ገጠር ሂጄ ወንድሜ አመጣኝና በመጣ ሰይድ ዱር ነርቷል ማለት ነው። በመጣ እንጀራም የለም ሊጥም አልተቦካም። ያለኝ እጣ ፈንታ ድርቆሽ ላሳያችሁ። ድርቆሽ ነበረኝ ማለት ነው። አሁን ከዚህ ከሰከስኩኝና አንድ እንጀራ ገዛለሁኝ ወይ ከመንደር አመጣለሁ ብዬ ከዚህ ከድርቆሹ ከሰከስኩት ማለት ነው። ከዛም ደቀቅ ደቀቅ አደረኩና በዚህ መልክ ሰራሁት። ሰይድ ያው ከምሳ ሲመጣ ምን እንደሚለኝ ደግሞ አያለሁኝ። በቃ ቤቱ በአንድ እግሩ ቁም ብሏል። አስተካክል እየዋለሁ ቤቱን። ነገር ግን አሁን እንደምታዩት እሳቴን አያይዤ በዚች ሰራ አደረኩኝ። አንድ እንጀራ አምጥቼ በአንድ እንጀራችን ድርቆሽ ፍርፍራችንን እንበላለን። እንደዚህ የሆነው ድርቆሽ ስለሆነ ደቀቅ ስላደረኩት ነው። ሲቆይ ደግሞ እንዳይመጥብኝ ደረቅ አላደረኩትም እላችኋለሁ። አብራችሁኝ ሆኑ። እንግዲህ ሰይድ ሆዬ ምን ይላል መጥቼ ሲያገኘኝ እና ያለን ሪአክሽኑን ማለት ነው። እና ውዶቼ ከመጣሁኝ ቤቴን ወለወልኩኝ። በቃ ረከቦት የራሱ ቡና ጣጥተንበት ሳይታጠብ በቃ ተናድጄ ስለነበር ትቼው ሂጄ ነበር። አሁን ነው ያጣጠብኩት እና ቤቴን ወለወል አደረኩ ምናምን ብቻ ወደ ቤቴ ተመልሻለሁ። ወንድሜ በስልክ አወራዋለሁ። አንድ ጊዜ ወደ ቤት ማምጣት ስላለብን እንዲያውም ራሱ መጥቶ ነበር፣ ሰይድ ራሱ መጥቶ ነበር መውሰድ ያለበት ነው ያለኝ ማለት ነው። እናቴም ምን ያልሄድም አሁን ይሄ የኛ እንትን ነው፣ እኛ መመለስ አለብን። አንድ ጊዜ ወንድምሽ አድርስሽ፣ ከዛም በኋላ ያለውን ነገር ወደፊት እናየዋለን። አሁን ቀጥ ብለሽ ቤትሽ ሂጂ ብለኛለች። ሰይድ ሲመጣ ያው ምን እንደሚል አብረን እናየዋለን። ውሸት ነው ምናምን የምትሉ ሰዎች ደህና ናችሁ? እና ሻንጣዬም እንደምታውስ እቃዬ ዝርክርክ እንዳለ ነው ነገሩ ማለት ነው። በቃ ምን ብዬ ልንገራችሁ፣ ሻንጣ ይሄው ጢቅ እንዳለ ነው ማለት ነው። ይሄም ሁሉም ሻንጣዬ እንዳለ ነው። ብረትበው እስካሁን አልረትበውም ነበር እንዴ? እስካሁን እኮ ረትበው ነበር ማለት ነው። ምን እሰራለሁኝ? እና ያው እናንተም ተረጋጉ ምናምን ብላችኋል። ወንድሜ እንግዲህ በስልክ አወራዋለሁ። ሙሽራ ውስጥ ስለሆነ ያለው ወንድሜ በጧት ሳይጠርብኝ ልሄድ ብሎ ተመልሶ ሄዷል እላችኋለሁኝ። እና ቡናም አላፈላም፣ ቡና የተቆላ የለኝም። እንጀራ ፍርፍር ሰርቻለሁ፣ ያችን አቀርብለታለሁ፣ በቂ ነው እላችኋለሁኝ። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ፣ እገዙኝ። ትእዛዝም ማዘዝም ፈልጉ ዘዙኝ። ሀገርሽን ለቀሻት ውጭ የምትሉ እህቶች ትእዛዝ ከሌላ ቦታ እያዘዛችሁ ጠለብ እያዘዛችሁ አላችሁ እና አበረታቱን፣ እገዙኝ። በቃ ለእኔ 5-10 ለእኔ ትልቅ ነገር ናት እዚህ ኢትዮጵያ ላይ ስትሆኑና አበረታቱኝ ውዶቼ። እሺ እኔ በሀገሬ ላይ እኮ ብቀመጥ ደስ ይለኛል። ብቻ ትናደዳላችሁ፣ የሆነ ነገር ያናዳችኋል። ያ ነገር ነው፣ ሌላ አይደለም። ኢንሻአላህ ለከር እና አብራችሁኝ ሆኑ ውዶቼ። የሰይድን እንዴት ነው እሱ ማክሮፉ ምኑም አያስታውቅም። በቃ የሆነ ሰዓት ይናገራችኋል፣ ከዛም በኋላ እንትን ይላችኋል ማለት ነው። እና እኔ ደግሞ ዩቱብን ለምን ቀየርክ? ስሙን ለምን ቀየርክ? አንተና እኔ ተጣልተናል። እዛ ላይ ዩቱቡን ለምን ቀየርክ ስለው በእኔ ስም መሆን አለበት፣ ሀዲያ መባል የለበትም፣ የኔ ስም ብቻ መሆን አለበት፣ እኔ ነኝ የሚይዘው፣ እኔ ነኝ የምሰራበት አለ ማለት ነው። እኔ ስንት ደክሜ ለፍቼ የሰራሁትን ያሳደግኩትን ዩቱቤን ብድግ ብሎ ምንም ልፋቱን ድክመቱን ሳያውቀው መውሰድ አይችልም። ሁለተኛ ስህተቴ እኔ ኢሜሉ ሁሉ ነገር የተከፈተው በሱ ስልክ ቁጥር መሆኑ ነው። እና ከፈለሽ ሪሙቭ አደርገዋለሁኝ ኢሜሉን ብሎ ያስፈራራኛል ማለት ነው፣ እስከዚህኛው ቻናል ድረስ። እና በጣም የተናደርኩት ታውቃላችሁ፣ ቻናል እንዴት ብሎ ዩቱብ እንዴት ብሎ ሞኔታይዝ እንደሚሆን ስንት ደክማችሁ ለፍታችሁ እንደሆነ እና ያን ነገር እሱ አልተረዳም።
በቃ ካልሆነ የኔ ካልሆነ አጠፋዋለሁ፣ ሪሙቭ አደርገዋለሁ፣ አበላሸዋለሁ ነው የሚለው ማለት ነው። እና ይሄ ነገሩን እናንተ ምን ትላላችሁ? ምን ትላላችሁ? እናንተ ደግሞ ምከሩን ማለት ነው። ምከሩን። እኔ የሆነ ሀሳብ ወደ እናንተ የማመጣው ምክራችሁን ፈልጌ ነው። በቃ ምክራችሁ ያስፈልገኛል ስለምል ነው። እና ሀሳባችሁን ለግሱን። እኔ በእኛ ትዳር ውስጥ ሰው እንዲገባ ምናምን አልፈልግም። የሆናችሁ እህቶቼ እያለች ነበረ፣ ለምንድን ነው ስትጋቡም ወደ ሶሻል ሚዲያ፣ ስትጣሉም ወደ ሶሻል ሚዲያ፣ ደስተኛም ስትሆኑ ወደ ሶሻል ሚዲያ ለምን ታመጣላችሁ እያለች ነበረ። እንዲያውም የአሁኑ ትውልድ የነቃ ነው። ስለዚህ ከእናንተ መፍትሄ አገኛለሁ ብዬ አስባለሁ። እና እኔ ቻናሌን በራሴ ቁጥጥር ማድረግ እፈልጋለሁኝ። ግን ቻናሉን እኔ አሁን እሱን ሰይድን ሪሙቭ ባደርገው ማለት ነው ቻናሉን ኢሜል ምናምን እሱ አሁን አዲስ ሊከፍት ሲል ሲገባ የኔ ኢሜሎች ናቸው የሚመጡት። የዩቱብ ኢሜሎች በሱ ስልክ ስለሆነ የከፈትኩት በሱ ቁጥር ስለሆነ የከፈትኩት ይመጣሉ እና ሪሙቭ ያደርግብኛል ብዬ አስባለሁ። ግን እኔ ያንን የበፊቱን ሀዲያ ሀይቅ የሚለውን መሸጥ ፈልጌ ነበር ማለት ነው። ምክንያቱም ብር ያስፈልገኛል። ኢትዮጵያ ተቀመጭ እንደዚህ ስትሉኝ ብር ያስፈልገኛል። ስለዚህ ያንን አንደኛውን ቻናሌን ሽጬ መንቀሳቀሻ ይሆነኛል። ዶሮ እኮ አረባለሁኝ ብዬ አስቤ ነበረ። እሱ ግን አልሰጥሽም አለ ማለት ነው። እንደምታዩ ስሙን ቀይሮታል። ሰይድ ሀይቅ ብሎልኛል። ጭራሽ ኢሜሉን ሀዲያ ሰይድ ለምን ይላል? ለምን በእኔ ስም አይሆንም እያለ ነው ማለት ነው። እና ምን ትላላችሁ እናንተ? ከምር እኔ በጣም ነው የገረመኝ። ስለ ዩቱብ ምንም ነገር አያውቅምና ያበላሽብኛል ብዬ አስባለሁኝ። ሰውት ሽጬ ብጠቀም ይሻላል ወይንስ ዝም ብሎ ቢከስርብኝ ይሻላል? እና ዝም ብሎም ከሰራበት ካይረ ነው። ግን እኔ ደስ አላለኝም ማለት ነው። ለምን ሊቀማኝ እንደፈለገ ስሙ እንዲቀየር እንደፈለገ አላውቅም። እኔ ሌላ ቻናል መክፈት እችላለሁ አለኝ። ወደ 80 ሰብስክራይብም ያለው አለኝ። ሌላም መክፈት እችላለሁ፣ ማሳደግ እችላለሁ። ዋይፋይ ነው አለኝ፣ ችግር የለውም። ግን ለምን ከፈለገ ለምን አዲስ ቻናል ከፍቼ አልሰጠውም? ለምን አያርግለትም? ደክሞ ለፍቶ ለምን ውጤቱን አያየውም ብዬም ያ ነው ያናደደኝ። እና ገጠር እናቴ ጋር ሊሄድ የቻልኩት ማለት ነው። ትናንትና ቪዲዮ ያልሰራሁላችሁ ለዛ ነው። እና እኔ አላቅም ሰይድ ምን አስቦ እንደሆነ ቻናሌን ሊወስድ ስሙን ሊቀይር የፈለገው አላቅም። እኔ በማን ቀን ልስራበት? ልገዝሽ ቪዲዮ አንቺን ፖስት ታደርጊያለሽ፣ እኔም ፖስት ላድርግበት፣ አንዳንድ ነገሮች ልገዝሽ ብሎኝ ያስገብቸዋለሁኝ ማለት ነው። ነገር ግን አሁን ስሙን ቀይሮ ምናምን አይነፋም ይሄ ማለት ነው። ምክንያቱም ይሄ እኔ ስንት እንቅልፌን ሳላይ እንቅልፌን መተኛ ትቼ ስደማመድ ስንት የለፋሁበት ዩቱቤ ነው ለነገሩ ማለት ነው። እና አሁን ሰይድ ሀይቅ ብሎ ፈልሰስ ብሎ እንደፈለገ ይዞታል ማለት ነው። ማዘወር ሁለተኛ ባንክ አካውንቱ በሱ ስም ነው ማለት ነው። ሁሉ ነገር በሱ ስም ነው። እና እኔ አሁን ላይ በቃ ከንቱ ድካም የምደክም ነው ይመስለኝ። በቃ የዚህ ከስደት መልስም የዛው አድሰንስ ስለሆነ እኔ ኪሳራ ላይ ልወርቅ እችላለሁ እያልኩኝ እያሰብኩ ነው፣ እየተጨነኩ ነው። በቃ ለዛም ሳስበው ዩቱብ ሰርቼው ውጤት ላይኖረኝ ይችላል። አረብ ሀገር ልሄድና ልሸቅል በቃ እርሜን አንዴ ገድየዋለሁ ነገም ያው ነው የምለውም ለዛ ነው አርቄ አስባለሁኝ። እና ምን አስቦም እንደሆ አላቅም። እናንተ እንግዲህ አበረታቱኝ። ሌላ ቻናል ክፈችና እና አበረታታች ካላችሁኝ እከፍታለሁኝ። ሌላ ቻናል ደግሞ እከፍታለሁ ማለት ነው። ምክንያቱም ሹር አይደለሁም። የራሴ ሴም አውጥቼ በራሴ ሴም መክፈት እችላለሁኝ። እና እሱ አሁን ሁለቱም ቻናል በሱ ሴም ነው። ይሄ የምጠቀመው ራሱ ትዕዛዝ ምናምን የምታዙብኝ በውስጥ የምታወሩኝ የሴር ሴም ነው፣ የኔ ሴም አይደለም። እና ይሄ ሴም ራሱ ከተቆረጠ ከብዙ እህቶች ጋራ ነው የማልገናኘው። የሚገርማችሁ ነገር እና ያ ነገር በጣም ነው የሚያናደኝ። ጊዜው ይሁን ምን ይሁን አላውቅም፣ ቶሎ ነው የምናደደው። እኔ ደግሞ ሆድ ይብሰኛል። በቃ ተስፋ ቶሎ ነው የምቆርጠው እና ያ ነገር ነው ብቻ። እንሻላ ያለውን ነገር ቤተሰብ እንግዲህ እንጥሎኝ ሄዷል። ቤቴ ገብቻለሁ። ቁጭ ብዬ ጠብቀዋለሁ አቶ ሰይድ ምን ሊሆን እና አብራችሁ ይሁን።